ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ አርብ ሰኔ 5 ቀን 2018 ዓ.ም የቀን ዜናዎቹን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። ህወሓት በቀናት ውስጥ በፌዴራል መንግስቱ ላይ ጦርነት ይከፍታል ሲሉ ሬድዋን ሁሴንና ጌታቸው ረዳ ገለጹ። ህወሓት በቀናት ውስጥ በፌዴራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲሉ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ አልጀዚራ ላይ ባስነበቡት ጽሁፍ አስጠንቅቀዋል። አቶ ሬድዋንና ጌታቸው በጋራ ባስነበቡት ጽሁፍ ጽምዶ በሚል ቅንጅት የፈጠሩት ኃይሎችን ኢትዮጵያን ወደ ጦርነት ጎትቶ ለማስገባት እየተንቀሳቀሰ መሆኑን ጠቁመዋል። በአስመራ በመቀሌና በሱዳን በድብቅና በግልጽ በሆኑ ስብሰባዎች የተፈጠረው የጽምዶ ጥምረት በአሁኑ ወቅት ወደ ማጥቃት ለመሸጋገር ተዘጋጅቷል ብለዋል። አቶ ጌታቸውና ሬድዋን አክራሪና ዝርዝር ቡድን ነው ያሉትን ህወሓት በአስመራ ድጋፍና አጋዥነት በሚቀጥሉት ቀናት ጥቃት ለመሰንዘር መወሰኑን አረጋግጠዋል። ህወሓት የትግራይን ህዝብ ህወሓትና ጦርነትን አጀንዳውን በግልጽ ውድቅ ቢያደርግም ቡድኑ የግጭት መቀስቀስ አባዜውን አልተውም ብለዋል። ህወሓት ከኤርትራ መንግስት በቀጥታ በሚያገናኘው ድጋፍ ከፍተኛ ቁጥር ያለው ተዋጊ ኃይል መመልመል ማሰልጠንና ማስታጠቅ ቀጥሏል ሲሉም አክለዋል። በተያያዘ ዜና ጽምዶ የመጥፊያ ሰዓታቸው የደረሱ ኃይሎች ጥምረት ነው ሲሉ ጀነራል ገብረ እግዚአብሔር በየነ ገልጸዋል። የትግራይ ሰላም ኃይሎች ዋና አዛዥ ጀነራል ገብረ እግዚአብሔር በየነ ከኢቲቪ ትግርኛ ጋር በነበራቸው ቆይታ የፕሪቶሪያው ሰላም ስምምነት የትግራይን ህዝብ ከጥፋት የታደገ ታሪካዊ ጋሻ መሆኑን ገልጸዋል። ስምምነቱ ትላንት በክፉ ቀን ቂማቸው እንዲወጡ የነበሩ ኃይሎችን ሴራ ያከሸፈና ቀጠናውን ወደ ሰላም የመለሰ ትልቅ ስኬት መሆኑን ያብራሩት ጀነራሉ በትግራይ ላይ በድጋሚ ጦርነት እንዳይቀሰቀስና የህዝቡን ሰላም አስተማማኝ እንዲሆን የትግራይ ሰላም ኃይል ከፌዴራል መንግስቱ ጋር በቅንጅትና በቁርጠኝነት እየሰራ እንደሚገኝ አረጋግጠዋል። በሌላ በኩል ጀነራል ወዲ አንጥሩ ጽምዶ የተባለውን ከህወሓት ጋር በማበር ላይ የሚገኘውን ስብስብ የአኩራፊዎች በፖለቲካ የከሰሩና የመጥፊያ ሰዓታቸው የደረሰ የባንዳዎች ጥምረት ሲል ጠንከር ያለ ትችት ሰንዝረዋል። ይህ ስብስብ አሁን ካለው ዓለም አቀፋዊ ፖለቲካ እውነታ ጋር አብሮ የማይራመድ ኋላ ቀር ቡድን መሆኑን በመጥቀስ ህወሓት የተባለውን መዥገር ከህዝብ የመነጠል ጊዜው አሁን ነው ሲሉም ጥሪ አቅርበዋል። ምርጫው ሙሉ በሙሉ ታማኝነቱን ያጣ ነበር ሲል ኦፌኮ ከሰሰ። ሰባተኛው የኢትዮጵያ ጠቅላላ ምርጫ ሙሉ በሙሉ ታማኝነቱን ያጣ እንደነበር የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ጠንካራ ትችት አቅርቧል። ኦፌኮ በአስከፊ ሁኔታዎች ውስጥ የተካሄደ ነው ያለው ምርጫ ዘላቂ ሰላምን፣ የተረጋጋ ዲሞክራሲና የኢኮኖሚ እድገትን ሊያመጣ እንደማይችል አቋሙን አሳውቋል። የኦሮሞ ፌዴራላዊ ኮንግረስ ረዘም ላሉ ዓመታት በኢትዮጵያ ፖለቲካ ውስጥ የዘለቀ ቢሆንም ግንቦት 4 ቀን 2018 ዓ.ም በተካሄደው ጠቅላላ ምርጫ የተሳተፈው ህጋዊ ፓርቲነቱ ለማስጠበቅ ብቻ እንደነበረም አስቀድሞ መግለጹ ይታወሳል። ፓርቲው ምርጫውን ከመካሄዱ በፊት ግጭቶች በአስቸኳይ እንዲቆሙ፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ፣ የተዘጉ የፖለቲካ ፓርቲ ጽህፈት ቤቶችም እንዲከፈቱ ጠይቆ እንደነበረም ባወጣው መግለጫ አስታውሷል። ምርጫውን የታዘቡት የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ ልኡካን የሰጧቸውን መግለጫዎች እጅግ የሚያሳዝንና የዲሞክራሲን መርህ ያቃለለ በማለትም ኦፌኮ ኮንኗል። ኦፌኮ እንዳለውም በሚሊዮኖች የሚቆጠሩ ዜጎች ከምርጫው መገለል ችላ ብሎ ለይስሙላ ምርጫ እውቅና መስጠት አምባገነናዊነትን ስርዓትን ከማጽናት የዘለለ ትርጉም የለውም ብለዋል። ብልጽግና የተቃዋሚ እጩዎች ባልቀረቡባቸው ወንበሮች ላይ ማሸነፉን ምርጫ ቦርድ አስታወቀ። ተቃዋሚዎችም ገዢው ፓርቲ ባልተወዳደረባቸው ምርጫ ክልሎች ወንበሮች ማግኘታቸውንም ቀጥለዋል ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 4 ቀን 2018 ዓ.ም ባወጣው ሶስተኛ ዙር ከፊል የምርጫ ውጤት እወጃ የሌሎች 32 የምርጫ ክልሎችን ውጤት አጽድቋል። የዕለቱ እወጃ እንደሚያሳየው ገዢው ብልጽግና ፓርቲ አብዛኞቹን ወንበሮችን መጠቅለሉን ቢቀጥልም ዛሬም የምክር ቤት ወንበሮችን የማሸነፍ ድል የቀናቸው ተቃዋሚዎች ድሉን የተቀናጁበት ብልጽግና ፓርቲ በተወዳዳሪነት ባልቀረበባቸው መቀመጫዎች ላይ ብቻ መሆናቸውም ታውቋል። ከታወጁት 11 የህዝብ ተወካዮች ምክር ቤት ወይንም ፓርላማ ወንበሮች መካከል 9ኙን ብልጽግና ፓርቲ ሲያሸንፍ ቀሪዎቹን 2 ወንበሮች ደግሞ በአዲስ አበባ ምርጫ ክልል 18 ላይ ብልጽግና እጩ ባላቀረበበት ውድድር የኢዜማ መሪ አቶ ኢዮብ መሳፍንትና በቤኒሻንጉል ጉሙዝ የጉሙዝ ህዝብ ዲሞክራሲ ንቅናቄ እጩ አቶ መኮንን ጎለሳ ማሸነፋቸው ተረጋግጧል። በአንጻሩ ብልጽግና ካሸነፋቸው የምርጫ ክልሎች መካከል 5ቱ የፓርላማና 14ቱ የክልል ምክር ቤት ወንበሮች ተቃዋሚዎች ምንም የሌሏቸው ፓርቲዎች እጩ ያላቀረቡባቸው ብልጽግና ብቻውን የተወዳደረባቸው መሆናቸውንም የምርጫ ቦርድ የእጩ ዝርዝር ያመለክታል።
የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ወደ ውጭ ዜናዎች እናልፋለን። በመካከለኛው ምስራቅ ዳግም ያገረሸው ቀውስ ከፍተኛ የደህንነት ስጋት ደቅኗል ሲል የአፍሪካ ህብረት አስጠነቀቀ። የአፍሪካ ህብረት በመግለጫው ውጥረቱን ለመቀነስና ግጭቶችን በሰላማዊ መንገድ ለመፍታት ዲፕሎማሲያዊ ጥረት ቢደረግም ቀጠናው ዳግም ወደ ከፋው ቀውስ ውስጥ መግባቱ ጥልቅ ስጋት ውስጥ እንደከተተው ገልጿል። 55 አባላት ያሉት አህጉራዊ ድርጅቱ እነዚህ ውጥረቶች ቀድሞውንም ደካማ ሁኔታ ላይ የሚገኙት የአህጉሪቱን ሁኔታ ሊያባብሱት ይችላሉ ሲልም አስጠንቅቋል። የአፍሪካ ህብረት ሁሉም አካላት ከፍተኛ ቁጥጥር እንዲያደርጉ፣ ወደ ከፋ ደረጃ ሊያመሩ ከሚችሉ ድርጊቶች እንዲቆጠቡ፣ ልዩነቶችን ለመፍታት ወደ ውይይትና ዲፕሎማሲያ እንዲገቡ ማሳሰቡን ዥንዋ ዘግቧል። በባህረ ሰላጤው አካባቢው ያለው ቀጠናዊ አለመረጋጋት በአፍሪካ ላይ ከፍተኛ ተጽዕኖ እንደሚያሳድር፣ በዓለም አቀፍ የነዳጅ ገበያ መስተጓጎል እንዲሁም የትራንስፖርትና የሸቀጦች ዋጋ መጨመርን የመሳሰሉ ጫናዎችን እንደሚያሳድርም ህብረቱ ገልጿል። በመጨረሻም ዶናልድ ትራምፕ በኢራን ላይ ሊሰነዝሩት የነበረውን ጥቃት በድንገት መሰረዛቸውን አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት ሐሙስ ምሽት በኢራን ላይ ሊፈጽሙት አቅደውት የነበረውን ከፍተኛ የአየርና የቦምብ ጥቃት በድንገት መሰረዛቸውን በይፋ አስታውቀዋል። ፕሬዝዳንት ትራምፕ ይህንን አስደንጋጭና ያልተጠበቀ ውሳኔያቸውን ይፋ ያደረጉትም በራሳቸው የማህበራዊ ሚዲያ ገጽ በሆነው ትሩዝ ሶሻል ላይ ባሰፈሩት አስቸኳይ መልእክት ነው። ፕሬዝዳንቱ ይህንን ጥቃት ለመሰንዘር የወሰኑትም ከኢራን እስላማዊ ሪፐብሊክ ከፍተኛ አመራሮች ጋር የተጀመረውን የሰላም ውይይት ፍሬያማ ደረጃ ላይ በመድረሱና ውይይቱ ተቀባይነት በማግኘቱ ነው ብለዋል። በትሩዝ ሶሻል ገጻቸው ላይም እርሳቸው የአሜሪካ ፕሬዝዳንት በመሆን ትላንት ምሽት በኢራን ላይ ሊሰነዝሩት የነበረውን የሚሳኤልና የቦምብ ጥቃት በይፋ መሰረዛቸውን አረጋግጠዋል። ትራምፕ አክለውም እንዳብራሩት በሁለቱ ሀገራት መካከል ሊደረግ ስላለው ስምምነት ዋና ዋና ነጥቦች ከአሜሪካ በተጨማሪ እንደ እስራኤል፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታርና ተርኪ የመሳሰሉት የመካከለኛው ምስራቅ ቀጠና ሀገራት በሙሉ ተስማምተውበታል ብለዋል። ይሁን እንጂ ስምምነት በይፋ ተፈርሞ እስኪያልቅ ድረስ አሜሪካ በኢራን ላይ ጣለችውን የባህር ኃይል እገዳ ሙሉ በሙሉ ጸንቶ እንደሚቆይ ፕሬዝዳንቱ አሳስበዋል። የፊርማው ስነ ስርዓት የሚከናወንበት ቦታና ጊዜ በቅርቡ ይፋ እንደሚደረግ የተገለጸ ሲሆን ይህም በድንገት የተሰማው ዜና በመካከለኛው ምስራቅ ሊቀሰቀስ የነበረውን ከፍተኛ የጦርነት ስጋት ለጊዜው ያበረደውና የዓለምን ትኩረት የሳበ ትልቅ ክስተት ሆኗል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩኝ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።